ሁለተኛው ቀን ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ቅዱሳን አባቶቻችን ሊቃውንት እንዳስቀመጡት የጥያቄ ቀን አምላካችን መድኃኒታችን ኢየሱስ ክርስቶስን አይሁዶች የፈተና ብዙ አይነት ጥያቄዎች እንዳቀረቡለት ቅዱስ ወንጌሉ ያስተምረናል። ከጥያቄዎቹ መካከል አንዱን ብናነሳ አንድ ሳንቲም በአንድ ፊት የእግዚአብሔር ስም የተጻፈበት በአንደኛው ፊት ደግሞ የቄሳር ስም የተጻፈበት ቄሳር ማለት የመሪው የሮሙ ንጉስ ነው የተጻፈበት ሳንቲም ይዘው ለጌታችን ጥያቄ ጠየቁት ይላል። ጌታችሁ ሐዋርያትን ጠየቋቸው፣ ጌታችንም ጠየቁት ንጉስ ይገብራልና አይገብርም? ጌታችሁ ይገብራልና አይገብርም? ይህችን ሳንቲም ለማን እንስጣት? የመቼ ሳንቲም የማን ናት? እና ይህን የመሳሰለ ጥያቄ ጠየቁት። በዚህ ጊዜ እሱ መልስ ሲመልስላቸው ዘእግዚአብሔር ለእግዚአብሔር ሀቡ ዘቄሳር ለቄሳር ሀቡ፣ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው ይለናል። እነሱ መጀመሪያ ይችን ሳንቲም ይዘው የቀረቡበት ምክንያት የእግዚአብሔር ነው ቢል ከቄሳር ጋር እናጣለዋለን፣ ለእግዚአብሔር ነው ለቄሳር ነው ቢል እግዚአብሔርን ይንቃል ያቃልላል ብለን እንከሰዋለን የሚል የሆነ መስቀለኛ ጥያቄ ይዘው ነበርና የቀረቡት በጌታ መልስ ምላሽ አጥተዋል ማለት ነውና ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል።